ራሳችንን የምናይበት ወደ ውስጣችን መለስ ብለን ብዙ ነገሮችን እንድንመረምር የሚጋብዝ ውብ ጽሑፍ ነው። በዘመናችን ቤተ ክርስቲያናችን ካፈራቻቸው ሊቃውንት መካከል ተጠቃሽና ግንባር ቀደሙ ሊቀ ሊቃውንት ስምዐ ኮነ መልአክ የከተቡት ጽሑፍ ነው። ወደ እናንተ እናደርሰዋለን። ታዳጊ ሚዲያ እንደመሆኑ ታበረቱን ዘንድ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ወደ ዛሬው ጽሑፍ እንለፍ። ሊቀ ሊቃውንት ስምዐ ኮነ እስከ ዛሬ ያላወቅነው የሚል ርዕስ ሰጥተውታል። ለዚህ ውብ ጽሑፍ እንዲህ እናንበው። በዚህ ዓለም ካሉ ነገሮች ውስጥ በጣም የምታውቀው ማንን ነው? ይህንን ጥያቄ ብትጠየቅ መጀመሪያ ወደ አእምሮህ የሚመጣው መልስ ምንድን ነው? ራሴን ነዋ አትልም? ብዙ ሰው በጣም እርግጠኛ ሆነው ከሚያውቃቸው ነገሮች ውስጥ የመጀመሪያው ራሱን እንደሆነ ሊያስብ ይችላል። በእርግጥ ላንተ ካንተ የተሻለ አንተን የሚቀርብ ሌላ አካል የለም። ይሁን እንጂ ይህ ከራስ ጋር ያለህ ቀረቤታ ራስህን ለማወቅህ ማስረጃ ሆኖ ሊቀርብ አይችልም። ለዓይን ከቅንድብ የቀረበ ማን አለ? ነገር ግን በመስታወት ካልታገዘ ዓይናችን አንድም ቀን ቅንድቡን አይቶት አያውቅም። በተለይ የኖርንበት ማኅበረሰብና ያደግንበት ባህል ራስን ስለማወቅ ያለው ግንዛቤ ትንሽ ያልጠራ ይመስላል። ለምሳሌ አንድ ሰው ዕድሜው ከፍ እያለ ሲመጣ አዋቂ ተብሎ ይጠራል። አዋቂ የሚለው ስያሜ ተምሮ በያዘው ዲግሪ፣ ዲፕሎማ ወይም ባደረገው አንዳች ማኅበረሰባዊ አስተዋጽኦ ምክንያት የተሰጠው አይደለም፣ ራሱን የሚያውቅ ለማለት ነው። ሌላው ጠንከር ያለው ወቀሳና ምክር የደረሰበትም ሰው ከሚዘንብበት ትችት ለማምለጥ የሚጠቀማት አመክንዮ እኔ ልጅ አይደለሁም ራሴን አውቃለሁ የምትል ነች። ወይ ራስን ማወቅ! ራስን ማወቅ እንዲህ እንደምናስበው በቀላሉ የሚደረስበት ነገር አይደለም። ትክክለኛው ማንነታችንን ለማየት መጀመሪያ መውጣት የሚጠበቅብን አድካሚ የሆነ የትህትና ዳገት አለ። ከኛ ውጭ ያለን ሌላ ቁስ ለማየት የቻልነው እርሱ በቆመበት ቦታ ላይ ስላልቆምን ነው። ራሳችንንም መመልከት ከፈለግን መጀመሪያ እኛ የሌለንበት ተቃራኒ አቅጣጫ ፈልገን ማግኘት አለብን። ይህ ራሳችንን ቆመን የምናይበት ትክክለኛውና እኛ የሌለንበት ተቃራኒ አቅጣጫ ደግሞ ትህትና ነው። እርሱ ላይ ስንቆም ራሳችንን እያየን መታዘብ እንጀምራለን። አሁን እንዲህ ማድረግ ትክክል ነው እያል ራሳችንንም እንጠይቃለን፣ እንወቅሳለን፣ እናርማለን። ለሰው ራስን ማወቅ ምን ያህል እንደሚከብደው የምንረዳው በሌሎች ላይ ሲፈርድ ስናይ ነው። እንደ ግንድ ተሸክሞት ያጎበጠው ኃጢአቱን ትቶ የሌሎችን ስህተት ቀና ብሎ ሲመረምር፣ እንደ ግመል ገዝፎ በዓይኑ ፊት የቆመውን የገዛ ድክመቱን ውጦ እንደ ትንሽ ያነሰውን የወንድሙን ጥፋት ሲያጠራ ማየት ሰው ምን ያህል ራሱን ባያውቅ ነው ያሰኛል። ጌታም በወንጌል እናንተ ዕውሮች፣ ትንኝን የምታጠሩ፣ ግመልን የምትውጡ ሲል የገሰጻቸው እንዲህ አይነቱን ጠባይ የተላበሱ ፈሪሳውያንን ነው። በመጽሐፈ መነኮሳት አንድ የተጻፈ ወጣኒ መነኩሴ ወደ አረጋዊ አባት መጥቶ ለምንድን ነው ሁል ጊዜ በሌሎች ላይ የምፈርደው ሲል ቢጠይቃቸው እስከ ዛሬ ራስን ስላላወቅከው ነው ብለው መልሰውለታል። ስለዚህ ራሱን እያጸደቀ የወንድሞቹን ስህተት ነቃሽ ለሆነ ኃጢአተኛ ሰው ፍቱን መድኃኒቱ ራሱን ማወቁ ነው። ሰዎች ራሳቸውን ሳያውቁ የሚቀሩት ስላልቻሉ ብቻ አይደለም፣ ራስን ማወቅ ስለማይፈልጉም ጭምር ሊሆን ይችላል። ምክንያቱም ራስን ማወቅ ይዞት የሚመጣው ጊዜያዊ ሕመም ወይም ትንሽ ስቃይ አለ። ወደ ራሳችን መመለስ ስንጀምር የማንፈልገውን እኛነት በውስጣችን ልናገኘው እንችላለን። በዚህም መረበሽ፣ መቆጨት፣ ሀፍረትም ይሰማን ይሆናል። ነገር ግን ከዚህ ስሜት ለማምለጥ ብለን ቅዠታዊ ዓለም በመፍጠር ራሳችንን እዚህ ዓለም ውስጥ እንሰደዋለን። ለእኛም ከማንም በላይ ጠላት የሚሆነን ይህ በውስጣችን የተደበቀውና ማወቅ የማንፈልገው ስውርኛነታችን ነው። ስለዚህ በጊዜ ራስን መርምሮ አፋጣኝ መልስ መስጠት ያስፈልጋል። ራስን አውቆ ከራስ ጋር ተዋውቆ ለንስሐ አባት ድክመትን አሳውቆ የፈጣሪ ጸጋና ረድኤቱን እየጠበቁ በትህትና ለመኖር እሱ አምላካችን ያብቃን። እስከ ዛሬ ያላወቅነው ሊቀ ሊቃውንት ስምዐ ኮነ መልአክ እጅግ ውብና በውስጡም
ክቡር ሐሳብን ያዘለ መሳጭ ጽሑፍ ነው። መምህራችንን ለጽሑፉ እናመሰግናለን። እኛም ጽሑፉን ሰምተን አድንቀን ብቻ የምንተው ሳይሆን ወደ ሕይወታችን መልሰን የተግባር ሰው የምንሆንበትን ዕድል ይሰጠን ዘንድ አምላካችንን እንማጸናለን። ራሳችንን እናውቅ ዘንድ እርሱ ይፍቀድልን። የዛሬው ዝግጅት ይህንን ይመስል ነበር። ለአብሮነታችሁ እናመሰግናለን። ሰብስክራይብ፣ ላይክና ሼር ብታደርጉን ለሌሎች ይደርስ ዘንድ ነውና እንጠይቃችኋለን። ሐሳብ ሲኖራችሁ ራሳችንን የምናይበት ወደ ውስጣችን መለስ ብለን ብዙ ነገሮችን እንድንመረምር የሚጋብዝ ውብ ጽሑፍ ነው። በዘመናችን ቤተ ክርስቲያናችን ካፈራቻቸው ሊቃውንት መካከል ተጠቃሽና ግንባር ቀደሙ ሊቀ ሊቃውንት ስምዐ ኮነ መልአክ የከተቡት ጽሑፍ ነው። ወደ እናንተ እናደርሰዋለን። ታዳጊ ሚዲያ እንደመሆኑ ታበረቱን ዘንድ ሰብስክራይብ፣ ላይክና ሼር እንድታደርጉ በትሕትና እንጠይቃለን። ወደ ዛሬው ጽሑፍ እንለፍ። ሊቀ ሊቃውንት ስምዐ ኮነ እስከ ዛሬ ያላወቅነው የሚል ርዕስ ሰጥተውታል። ለዚህ ውብ ጽሑፍ እንዲህ እናንበው። በዚህ ዓለም ካሉ ነገሮች ውስጥ በጣም የምታውቀው ማንን ነው? ይህንን ጥያቄ ብትጠየቅ መጀመሪያ ወደ አእምሮህ የሚመጣው መልስ ምንድን ነው? ራሴን ነዋ አትልም? ብዙ ሰው በጣም እርግጠኛ ሆኖ ከሚያውቃቸው ነገሮች ውስጥ የመጀመሪያው ራሱን እንደሆነ ሊያስብ ይችላል። በእርግጥ ላንተ ካንተ የተሻለ አንተን የሚቀርብ ሌላ አካል የለም። ይሁን እንጂ ይህ ከራስ ጋር ያለ ቀረቤታ ራስህን ለማወቅህ ማስረጃ ሆኖ ሊቀርብ አይችልም። ለዓይን ከቅንድብ የቀረበ ማን አለ? ነገር ግን በመስታወት ካልታገዘ ዓይናችን አንድም ቀን ቅንድቡን አይቶት አያውቅም። በተለይ የኖርንበት ማኅበረሰብና ያደግንበት ባህል ራስን ስለማወቅ ያለው ግንዛቤ ትንሽ ያልጠራ ይመስላል። ለምሳሌ አንድ ሰው ዕድሜው ከፍ እያለ ሲመጣ አዋቂ ተብሎ ይጠራል። አዋቂ የሚለው ስያሜ ተምሮ በያዘው ዲግሪ፣ ዲፕሎማ ወይም ባደረገው አንዳች ማኅበረሰባዊ አስተዋጽኦ ምክንያት የተሰጠው አይደለም፣ ራሱን የሚያውቅ ለማለት ነው። ሌላው ጠንከር ያለ ወቀሳና ምክር የደረሰበትም ሰው ከሚዘንብበት ትችት ለማምለጥ የሚጠቀማት አመክንዮ እኔ ልጅ አይደለሁም ራሴን አውቃለሁ የምትል ነች። ወይ ራስን ማወቅ! ራስን ማወቅ እንዲህ እንደምናስበው በቀላሉ የሚደረስበት ነገር አይደለም። ትክክለኛው ማንነታችንን ለማየት መጀመሪያ መውጣት የሚጠበቅብን አድካሚ የሆነ የትሕትና ዳገት አለ። ከእኛ ውጭ ያለን ሌላ ቁስ ለማየት የቻልነው እርሱ በቆመበት ቦታ ላይ ስላልቆምን ነው። ራሳችንንም መመልከት ከፈለግን መጀመሪያ እኛ የሌለንበት ተቃራኒ አቅጣጫ ፈልገን ማግኘት አለብን። ይህ ራሳችንን ቆመን የምናይበት ትክክለኛውና እኛ የሌለንበት ተቃራኒ አቅጣጫ ደግሞ ትሕትና ነው። እርሱ ላይ ስንቆም ራሳችንን እያየን መታዘብ እንጀምራለን። አሁን እንዲህ ማድረግ ትክክል ነው እያል ራሳችንንም እንጠይቃለን፣ እንወቅሳለን፣ እናርማለን። ለሰው ራስን ማወቅ ምን ያህል እንደሚከብደው የምንረዳው በሌሎች ላይ ሲፈርድ ስናይ ነው። እንደ ግንድ ተሸክሞት ያጎበጠው ኃጢአቱን ትቶ የሌሎችን ስህተት ቀና ብሎ ሲመረምር፣ እንደ ግመል ገዝፎ በዓይኑ ፊት የቆመውን የገዛ ድክመቱን ውጦ እንደ ትንሽ ያነሰውን የወንድሙን ጥፋት ሲያጠራ ማየት ሰው ምን ያህል ራሱን ባያውቅ ነው ያሰኛል። ጌታም በወንጌል እናንተ ዕውሮች፣ ትንኝን የምታጠሩ ግመልን የምትውጡ ሲል የገሰጻቸው እንዲህ አይነቱን ጠባይ የተላበሱ ፈሪሳውያንን ነው። በመጽሐፈ መነኮሳት አንድ የተጻፈ ወጣኒ መነኩሴ ወደ አረጋዊ አባት መጥቶ ለምንድን ነው ሁል ጊዜ በሌሎች ላይ የምፈርደው ሲል ቢጠይቃቸው እስከ ዛሬ ራስን ስላላወቅከው ነው ብለው መልሰውለታል። ስለዚህ ራሱን እያጸደቀ የወንድሞቹን ስህተት ነቃሽ ለሆነ ኃጢአተኛ ሰው ፍቱን መድኃኒቱ ራሱን ማወቁ ነው። ሰዎች ራሳቸውን ሳያውቁ የሚቀሩት ስላልቻሉ ብቻ አይደለም፣ ራስን ማወቅ ስለማይፈልጉም ጭምር ሊሆን ይችላል። ምክንያቱም ራስን ማወቅ ይዞት የሚመጣው ጊዜያዊ ሕመም ወይም ትንሽ ስቃይ አለ። ወደ ራሳችን መመለስ ስንጀምር የማንፈልገውን እኛነት በውስጣችን ልናገኘው እንችላለን። በዚህም መረበሽ፣ መቆጨት፣ ሀፍረትም ይሰማን ይሆናል። ነገር ግን ከዚህ ስሜት ለማምለጥ ብለን ቅዠታዊ ዓለም በመፍጠር ራሳችንን እዚያ ዓለም ውስጥ እንሰደዋለን።
ለእኛም ከማንም በላይ ጠላት የሚሆነን ይህ በውስጣችን የተደበቀውና ማወቅ የማንፈልገው ስውርኛነታችን ነው። ስለዚህ በጊዜ ራስን መርምሮ አፋጣኝ መልስ መስጠት ያስፈልጋል። ራስን አውቆ ከራስ ጋር ተዋውቆ ለንስሐ አባት ድክመትን አሳውቆ የፈጣሪ ጸጋና ረድኤቱን እየጠበቁ በትሕትና ለመኖር እሱ አምላካችን ያብቃን። እስከ ዛሬ ያላወቅነው ሊቀ ሊቃውንት ስምዐ ኮነ መልአክ እጅግ ውብና በውስጡም ክቡር ሐሳብን ያዘለ መሳጭ ጽሑፍ ነው። መምህራችንን ለጽሑፉ እናመሰግናለን። እኛም ጽሑፉን ሰምተን አድንቀን ብቻ የምንተው ሳይሆን ወደ ሕይወታችን መልሰን የተግባር ሰው የምንሆንበትን ዕድል ይሰጠን ዘንድ አምላካችንን እንማጸናለን። ራሳችንን እናውቅ ዘንድ እርሱ ይፍቀድልን። የዛሬው ዝግጅት ይህንን ይመስል ነበር። ለአብሮነታችሁ እናመሰግናለን። ሰብስክራይብ፣ ላይክና ሼር ብታደርጉን ለሌሎች ይደርስ ዘንድ ነውና እንጠይቃችኋለን። ሐሳብ ሲኖራችሁ ኮመንት ላይ ጻፉልን። ለአብሮነታችሁ አመሰግን። ሰላማችሁ ይብዛ።